ባሳን ያደኩ በቃ ማለት ይቻላል። አዎ አሳዎቻችን እንግዲህ ተዘጋጅተዋል ተመልካቾች። እኛ እንደውም በአገራችን በወጭት ነው የሚሰራ። አሳ ሰግራለሁ ባሳ ነው የምስተዳደረው። ሽሮ ከመበላ አሳው ጥቻ በላቸዋለሁ። ደቅ ደሴት ተወልደና ያደከው ቤተሰቦቻችን እግር እናጥባለን። አሳ መብላት ማጥሩ የዛሬው ከመየጓዳ መሰናዷችን ከጣና ዳር በመትገኘው የባህር ዳር ከተማ የገጠር መንደር ይሆናል። ወደዛ ተጉዘንም ባሳ ማስገር ስራ ከሚተዳደሩ ቤተሰቦች ጋር ልዩ ቆይታ እናደርጋለን። ዛሬ ከኛ ጋር ቆይታ ከሚያደርገው ከአቶ ሻምበል ጋርም ወደ ጣና ሂደን አብረን አሳስግረን ከዛ ደግሞ ወደ ቤት አቅንተን ባለቤቱን የጎጃሟን ወይዘሮ እጅግ ጣፋጭ ሆነ ያሳ ወጥ አሰርተን በጋራ የምንመገብ ይሆናል። ይህንን ልዩ መሰናዶ እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ስታደርጉ በብዙ ድካምና ልፋት የሰራ ነው ይህ እጅግ ልዩ የሆነ ቪዲዮ ለበርካታ ተመልካቾች የመድረስ እድል ይኖረዋል። በዚህ አጋጣሚ ደግሞ በርካቶቻችሁ ሰብስክራይብ ሳታደርጉ ነው ፕሮግራሞቻችንን የምትከታተሉት። ስለዚህ ቪዲዮቻችንን ከወደዳችኋቸው ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በዚሁ አጋጣሚ በአክብሮት እንጠይቃለን። አብራችሁን ሁኑ። አሁን እንግዲህ ከባህር ዳር ከተማ ቀበሌ 13 አካባቢ ተነስተን በጋራ ወደ ገጠሯ የባህር ዳር መንደር እንጓዛለን። መልካም ቆይታ። የተወደዳችሁ ተመልካቾቼ እንደምታውቁት የእንግሊዘኛ ቋንቋን በኦንላይን እያስተማርን ነው። ባለፉት 3 ዙሮች በመላው ዓለም የሚገኙ የተለያዩ ተማሪዎቻችን ከኛ ጋር ሲማሩ ቆይተዋል። መምህር ስለነበረን ቆይታዎች በሙሉ በጣም ደስተኛ ነበርኩኝ፣ ስኬታማ ነበርኩኝ። አመሰግናለሁኝ። እግዚአብሔር አምላክ ይባርክ ባለህበት። ያኔ በእውነት እኔ ምንም ነገር አልተማርኩም። አሁን ግን ገብቼ ስማር ማሻአላህ ማንበብ ጀመርኩኝ። በጣም እኔ በደስታ ነው ያንተን ትምህርት የምወደው። በደንብ ነው የገባኝ ወላሂ ላዚም። እኔ በተለይ ማለት በእንዲህ አይነት ደረጃ እንግሊዘኛን መማር እንደሚቻል በቆየውባቸው ጊዜያቶች አይቼም አላቅም ነበር። ግን ጥሩ እውቀት ተምሬያለሁ፣ ቀስሜያለሁ። እግዚአብሔር ይስጥልኝ። እጅግ በጣም ነው ማመሰግነው። እኔ የ6 ወር ቆይታችን በጣም ደስ የሚል ነበረ። እኛም ውጤታማ ሆነናል። ተማሪዎች የመረዳዳት፣ የመሰማማት፣ የመዋየት ቆይታ ነበረና አልহামዱሊላህ ይበልጥ ውጤታማ ሆነናል። ቲቸር ጀማል ሰይድ ታንክ ዩ ሶ ማች። የጦሳቲው ባጋር የሆነውን የትምህርት ተቋማችንን መቀላቀል የምትፈልጉ ሀገር ውስጥም ይሁን ከሀገር ውጭ በተለያየ ስራ ላይ ያላችሁ መመዝገብ ትችላላችሁ። 70% የሚሆነውን ምዝገባ አጠናቀናል። ቀሪ 30% ጥቂት ተማሪዎቹ ቀሩናል። ከስር በተቀመጠው ስልክ ቁጥር በኢሞ በዋትስአፕ እና ቴሌግራም ልታናግሩን ትችላላችሁ። እናመሰግናለን። መርከቡ ጋር ደረስን። ይገርማል። እውዛያየ ነው። በቃ እዚሁ ወረ ጭቃ ነው ነው ናን ሰው ይወጋ ዘይረው ደራራችሁ ነው። የዛሬው ግናብ ደግሞ ለየት ይላል። አሳሲ ተባኔ ቆየው በራቸው አይደል ይለኛል። እዚህ ሙጎት ተመዝረ እንተዋወቅ መጀመሪያ። እሺ እኔ ሻምበል ፍቃዱ እባላለሁ። ወራቤት ነዋሪ ነኝ። የጣና ዳር ነዋሪ ነህ? አዎ። እዚህ ያለንበት አካባቢ ማን ነው የሚባለው? ይሄ ወደዛ ይድባራ ይባላል። ይሄ ወራኔ። ስለዚህ ወደዛ ሰልቸር ሚካኤል ይባላል። ነው ማዶ ላይ ያለው። አዎ። በዋናነት የምትተዳደረው በምንድን ነው? ያው እኔ የምተዳደረው ባሳ ነው። አሳ ሰግራለሁ፣ ባሳ ነው የምተዳደረው። ያው አሳ አገኛለሁ፣ አሳ እሸጣለሁ። አሳ ባጣው ቀን አጣው፣ ካገኘው ካላገኘው መውጣት። ሳገድ ደግሞ ያቺ እየሸጡ በዛ ኑሮዬን ማለት ነው። ወቅት አለው። አንዳንድ ሰሞን አሳ ማይጠመዱ ወቅት ያን ጊዜ አንገባም።
የአሳ መራቢያዎች ወቅት አሉ። በዛን ጊዜ ዝም ብለን እናሳርፈዋለን 1-2 ወር። መቼ ነው የአሳ መራቢያ ወቅት የሚባለው? ግንቦትና ሰኔ ነው። ያው ሐምሌም መራቢያ ወቅት። እዚህም በኋላ አሳ ይጀምራል። ከእንግዲህ በኋላ እኛ ፈቃደኛ ሆነን በራሳችን ገብተን እናሰግራለን እና እዛ አሳ እንጥላለን። ወጣ ብለን ጥለን እናድራለን። ከዛ ማልዳ ጠዋት አሳ ይዤ እመጣለሁ። መረብ ወጥሎ ያረን። ከዛም በኋላ በጠዋት እጄ አነሳዋለሁ። እነዚህ ነጮቹ ነገሮች ምንድን ናቸው? መረቡ ላይ ሲጣል ከላይ ተንሳፈው የሚታዩ እነዚህ ማሰፍ እንዳይዘግጥ መረቡ እንዳይገባ ወደ ውስጥ እንዳይጠልቅ እነዚህ ያሰፉታል። እዛ የበታችኛው ቀላጭ አለው ገልቶ እሱ ይጠልቃል። በዛ አሳው አልፎ ሲሄድ ይገባል። ስለዚህ በዚህ ምልክት አሁን በዚህ በመናየው በነጮቹ ዙሪያ ልክ ውሃ ውስጥ መረቡ ተዘርግቷል። አዎ ስናነሳው አሳ እናገኛለን። ጧት ስታነሱ ባዶ ሊያድርም ይችላል። ሳይዝ ሊያድርም ይችላል። አሁን የማታ ነው የጣልከው? አዎ። ስለዚህ አሁን ልትሞክር ነው? አዎ ላነሳ። ይህን ስራ ከመቼ ጀምሮ ነው የጀመርከው? ጀመርኩኝ ከአንድ 20 ምናምን አመት ሆነኛል። ከልጅነት ማለት ይቻላል? ከልጅነቴ ማለት ጀምሮ ወጣት ያለው ጀመር። ከዛም በኋላ ይዞ በማስገር ላይ እንትኛል። ከዛም በኋላ ትዳር መረው እና ትዳር መርጬ አሁን ልጆች 2 ልጆች ወልጃለሁ። ስለዚህ ቤተሰብህን የምትመራው አሁን በዚህ በአሳ ማስገር ስራ ነው? ሌላ ስራ የለም። አሁን እንግዲህ ማታ መጣችሁ መረቡን ትጥላላችሁ። ጧት እንደገና ማለዳ ተነስታችሁ መታችሁ መረቡ ይነሳል። ማለዳ እናነሳለን። አሳው ይሰበሰባል። አዎ ይሰበሰባል። ከዛ በኋላ ምን አጋጣሚ ሆኖ ደግሞ መረብ ጥለኑ አድረን ማለዳ ደግሞ አናገኙም። አንዳንድ ቀን አሳውን መረቡን ይዞ ብንሄዱ ሌባ እናገኛለን። ከዛም በኋላ በቃ የግድል ስለሆነ መልሰን ለእግዚአብሔር ሰጠን እንመልሳለን። እንዴት ሌላ መረብ አዘጋጅተን እንደገና መረቡን አዘጋጅተን ከዛም በኋላ ነው ዝግጅት አድርገን እንደገና መልሰን። ማህበር አላችሁ እዚህ ወይስ ሁሉም ሰው በግሉ ነው የሚሰራው? ታንኳ ማህበር፣ ጀልባዎች ማህበር አላቸው። እዚያም በጀልባ የሚሰሩት ማህበር አላቸው። እናንተ በታንኳ ዝም ብለን ነው? አዎ ማህበር የጀልባ ነው ማህበር ያላቸው። የጀልባ ማህበር አላቸው? አዎ ማህበር አላቸው። እኛ ዝም ብለን ነው የምንሰራ። ስለዚህ ጧት አሁን የጣላችሁትን መረብ አይተህ አሳ መኖር አለመኖር አረጋግጠህ አሳ ከተገኘ በምን መልኩ ነው የምታዘጋጁት የምትሸጡት? አሳ ካሳገኝ ከዛም በኋላ ወስጄ ለባለቤቴ እሰጣታለሁ። ባለቤቴ ገበያ ላይ ትወስደዋለች። ገበያ ወስዳ ትሸጠዋለች። የት ነው ገበያ ያለው? ባህር ዳር ገበያው ሽምብጥ ሚካኤልም አለ። ግን እኛ አብዛኛውን በዚህ ባታ ሰፈር ላይ ያሳ ኮርፖሬሽን አለ። እዛ አካባቢ ላይ እዛ ወስደን እንሸጣለን። መሸጫ ቦታ ላይ መቀመጫ እዛሽ የተሰጠን እዛሽ ወስደን እንሸጣለን። ባለቤቴ ሽጣ ትመጣለች። ከዛም በኋላ ያችን ሽጣ ለቤት ቁጭ ቀመጠውና አስቀምጣለን። እንሸጠው እንትን እንዳለ ከአሳ ማስገርና መሸጥ ባሻገር ኢኮኖሚን የምትመራበት ሌላ የስራ መስክ አለ? ምን ትሰራለህ ሌላ ተጨማሪ? እኔ በትርፍ ሰዓት እንትን እሰራለሁ። እኔ ማንጎ ምናምን ማንጎ ሲደርስ ማንጎ ገዛና ማንጎ ደግሞ እሸጣለሁ። አትክልት እሸጣለሁ። አሁን እንደማየው የተወሰነ ገጠር ነው፣ የባህር ዳር ከተማ አካል ሆኖ ግን ገጠር አካባቢ ነው። እርሻስ ጋር በተገናኘ የምትሰሩት ስራ አለ? እርሻ ዙሪያው ላይ አሉ። አሁን ገበሬዎች አሉ፣ ጓደኞቻችን አሉ። ግብርና አለ። ወደዛ ወጣ ስትል እርሻ ቦታ እና እርሻ ይዘመራል። እርግጥ ገጠር ላይ መሬት አለኝ። ደቅ ደሴት ይባላል። ደቅ ደሴት ነው የተወለደው። ጣና ዙሪያ ሐይቅ ውስጥ ያለ ደሴት ላይ ነው ተወልደ ያደግከው? 7 ደብረ ሀገር ነው። እዛ ውስጥ ናድጋ ስላሴ የሚባል ቦታ ነው ያለው። እኔ ተወለድኩ እና ያው አዝመራ አለኝ። እሄዳለሁ፣ ሄዴ ለማምጣት እሄዳለሁ። ስለዚህ እዛ ጋር ማሳ አለ? እዛ ማሳ አለኝ። አዎ ትሄዳለህ? እሄዳለሁ። ቤተሰቦቼ ጋር ሄጄ እህል ቀለም ምናምን እዛ ነው የማመጣው። እንዴት ነው የምትሄደው ወደ ደቅ ደሴት? በጀልባ እንሄዳለን። እዚህ ትራንስፖርት አለ፣ ባህር ትራንስፖርት አለ። እነሱ ጀልባዎች እንሄዳለን። እዛ ተሳፍረን እንሄዳለን። ስንት ሰዓት ይወስዳል በጀልባ? 4 ሰዓት። በሞተር ጀልባ? አዎ 4 ሰዓት ይወስዳል። ስለዚህ አንድ ሰው የስንት ብር ትራንስፖርት ማለት ነው? 4 ሰዓት ከወሰደ 4 ሰዓት ይወስዳል። 350 ብር ነው። 350 ብር ትራንስፖርት። አዎ ባለፈው ቤንዚን ነዳጅ ጠፋ ተብሎ እስከ 500 ነበር። አሁን ቀንሱ ተብሎ 350 ሆኗል። የግል ደግሞ በግሎች ጀልባ ደግሞ የናፍጣ ጀልባ አሉ፣ እነሱ 200 ብር። ደሴት ስለሆነች የገዳም ሀገር ናት። በጣም ደስ ነው። እኔ አሁን እዛ መወለዴ በጣም ደስ ነው። ብዙ ሰው አለ እዛ? በጣም። ምን ያህል ነዋሪ አለ? ማለት ለምሳሌ አንድ ቀበሌ ነዋሪ ነው? እንዴት ነው? በአንድ ቀበሌ ገበረ ማህበር ነው እንትን የሚል አንድ ቀበሌ? አዎ 7 ደብረ ሀገር አለው። ቢያንስ ከ15-20 በሚሆን ሰው አለው ነዋሪ አለ። ስለዚህ ስለ ደቅ ደሴት ስለ ልጅነት ካነሳብኝ አይቀር ይሄ አሳ ማስገሩ ህይወቱ በራሱ ከጣና ጋር የተሳሰረ ስለሆነ እድገታችሁ እንዴት ነው? እንግዲህ ዙሪያውን በውሃ የተከበበ ነው፣ ሰፊ ነው። ያው በጣና ስላደግን እኛ አሳ በልተን አሳ ስለምንበላ እኛ ደስ ነው የሚለን። በቃ
አሁን እኛ ቤተሰብድን ሽሮ ከምበላ እጃውን ደርኩኝ አሳየን ወጥዬ መረቤት ላይ ለቤተሰብ አሳውጥቻ በላቸዋለሁ ባሳ ስለለመርን ነው ደርሻ ማለት ነው እዛም ታሰግር ነበር በልጅነት በደሴቱ ዙሪያ ነበር በቤተሰቦች ዝም ብዬ ለቤት ይያለ ያሰገርና ለቤተሰብ እናበላቸው ነበር ከዛም በኋላ ጥቅም ስላለው ወደ ባህር ዳር መጠን ይሽጣል ሲባል ዛ መሸጥ ጀመርን ለገበያ ላይ ሲውል አሁንም እየሄድኩኝ አንዳንዴ ያገሬን ይርባ አመጣለሁ እንጂ ያኔ በልጅነት እዛው አስገራችሁ እዛው መብላት ነው እዛው መብላት ነው ሽያጭ የለም ዝም ብለን እኛ ለቤተሰብ ማብላት ብቻ ነው ነበር አሁን ግን ከተማው ህዝብን የባህር ዳር ህዝብ ራሳ ነው በቃ ስጋ ከሚበላ ሳብ ይበላ እንደዚህ ለጤና ካለው ጥቅም አንፃር በዋጋም አንፃር ራሳ ጥሩ አንቺዬ አባይ ማዶ ሰው የኔ ዓለም የአባይ ማዶ ሰው የኔ ዓለም የአባይ ማዶ ሰው ወደዋ ሲያመርጫት ደቅ ደሴት ተወልደና ያደከው እኔ ደግሞ በአጋጣሚ ስለ ደቅ አንዳንድ መረጃዎችን ከጓደኞች ሲሰማ በጣም ለየት ያለ ማህበረሰብ የሚኖርበት አካባቢ እንደሆነ ነው የሰማሁትና ካስተዳደግህም እዛ ከኖርክበት ሁኔታ አንፃርም ለየት የሚሉ ነገሮች ምንድናቸው? እኔ አሁን ለየት የሚያርገኝ ደቅ ላይ መወለድ ደስ የሚለኝ አንደኛ ማህበረሰቡ ቤተሰቡ እናት አባትን አክባሪ ነው። እኔ አሁን ቤተሰቦቻችን እግር እናጥባለን ደርነ ቤተሰቦቻችን ተወልደን ስናድግ በቃ እንግዳ ሲመጣ እግር እንድናጥብ አስለምደውናል። እግር እናጥባለን። ከዛም ደግሞ እኛ ሀገራችን ደስ የሚልን ደግሞ ከማህበረሰቡ ጠብ የለም ይዋህ ነው። የዋህነት የተነሳ በቃ ዝም ብለህ ሰው ቤተክርስቲያን ሳሚ ነው ቤተክርስቲያን ሄደን ዛሬ ሄደን ነገም ስናገኛችሁ ጉልበት መሳሳም ይዋህነት አለ ሁሉም እንደሰነበት ሳምንት እንደተቀመጠው ሁሉ አይደል ጉልበት መሳሳም ሁሉ ደና ሰነበት ገና መጣ እየተባባልን እንሳሳም አለ በቃ ስትገናኙ ባህላችን ስንገናኝ የአክብሮት መገለጫው ጉልበት መሳም ነው። ሁለተኛ ደግሞ አገሩ ደግሞ ደስ የሚልህ አሁን ዶሮ አሉ ዶሮ እርባታ ታረብ እንደፈለክ ታረብ ያድር ከዛፉ ነው ከማንጎ ሰር ነው ያድር ቤት ላይ አይገባም ቀን ላይ ዝም ብሎ አጋጣሚ ስለጣ እሺ ያንን አባራቸውን ይሄዳሉ እንጂ ዝም ብሎ ቀለብ ተሰጣቸዋል እዛም ባለው ወጥ ይውላሉ በዛው ላይ ዝም ብሎ ሲደቅሙ ውለው ከዛፉ ነው የሚያሩ ደከውቶች ማለት ነው የሚገርም አዎ እኛ ሊታረድ ስንፈልግ ራሱ ዶሮ አዛፍ ላይ ትክለን እንደገና ወርወር ስናደርግ ሲወርዱ ነው እንደገና ምን ይዛቸው ከዛ ይያዛሉ እንትን ይባላል አውሬ የሚባል የለም እዛ አውሬ ስለሌለ ለዶሮቹ የሚያሰጋ ነገር የለም ወርድ ምናልባት ዲባንዳ አባባም ራሱ አይተን ነው ብዙ የለም ያውሬ ዘር የለም ጂብ ዘንዶ ምናምን የለም በቃ ሰላማዊ ደሴት ነው በቃ ካሞራ ውጭ ለምሳሌ እንደ ቁራ ሞራ ምናምን ያለ ነገር ካሞሮች ውጭ ሌላ ነገር የለም የቤት እንስሳት ታረባላችሁ ከዶሮ ውጭ ነው ከወቶች አሉ በሬና ላም አሉ ቤተሰቦች እርሻ የሚታረስ እኛም እና በቃ እርዛ እንትን አይታወቅም በበሬ ነው የሚታረስ መኪና ምናምን ስለሌለ ገዳም ስለሆነ በበሬ ይታረሳል ከዛ ከብት የሚሰርቀው ሌባም የለም ሌባ ስለሌለ ዝም ብሎ ከውቱ መውጭ ነው የሚያድር ከብቱም አይታሰርም እንስሳቶቹም አይታሰርም የቀንድ ከብቶች የለም ውጭ ነው የሚያድር አሁን ብቻ አሁን እኔ ሳድግ በጠፋ እንዲሁ ከውቱን ፈልጊ በሳምንቱ ማገኝበት ጊዜ ነበር እዛው ቀበሌ ውስጥ በዚህ ዞር ቢያንስ ከአንድ ሰዓት መንገድ ምናምን ፈልጊ ከጫፍ እስከ ጫፍ እንደው ምን ያህል ያስኬዳል ደቅ አሁን ከአንድ ሰዓት ተኩል እስከ 2 ሰዓት ከዚህኛው የሐይቁ ዳር በዛኛው በኩል ያለው እስከ 2 ሰዓት ይፈጃል 2 ሰዓት ላይ ያስኬድ ይችላል ያስኬዳል ዙሮ ብትል ለመዞር ርቀት አለው በዚህና እንዲህ ባራት ማዕዘን ዞር ግን ቀጥታ ለማቋረጥ ግን 1 ሰዓት ይፈጃል በጣም እና እዛው ውስጥ ፈልጌ ለማግኘት በሳምንቱ ሁላ ፈልገን ዝም ብሎ በጫካ እንደነበሩ ነው አሁን ግን የመንግስት መሬት ጾም ማድረግ የለበትም መታረስ አለበት ስላለ ሁሉ ስለሚታረስ ቀደም በፊት የነበረ ይሄ አመት ትግሪም ተዘምሮ ከሆነ ይሄኛው አይዘመርም ነበር ልቅ ይሆናል ዝም ብሎ ልቅ ነበር አሁን ግን ሁሉ ይዘመራል ተባለ ከብት ጠብቁ ተብሎ ከብት ያስራል ግን ያድር ከዳሪ ነው ቤት ውስጥ ምናምን አይታሰርም እዚህ ከተማ ምናምን የለም አሁንም ቢሆን እዛው ውጭ ላይ ነው የሚያድረው ውጭ አንዳንዴ ለዝናብ ብለው ትይሩት አሁን አዝመረው ከብት እንዳይበላው ለዛ ብቻ ካልሆነ በስተቀር ለሌባ ምናምን ይጋለጣል ተብሎ ምን ይላል እኛ ደግሞ ቤተሰቦች ደግሞ እኛን ተወልደን ስናድግ ህፃን ሲያሳድጉን ያሁን ተኔ በታቻልቱ ሳያቸው እናታችን ተጉዝጉዝ በቀሚስ ማለት ቀሚስ ምን ይለበስ በቀሚስ ውስጥ አፍኑ ሰው እንዳያችሁ በዛ ታዝልን ታፍንን ያደግልን ህፃንነታችን እያለ ማለት በቀሚስ አዎ ሌላው ነገር ስለ ደቅ የሰማሁት ነገር ቅድም እንዳልከው ማህበረሰቡ እርስ በርሱ ይከባበራል ይዋደዳልና ምንም አይነት ጸብ ግጭት የለም የሚል ነገር ሰምቼ ነበር ስለሱ እስኪ አጋጣሚ ሆኖ አሁን ሰው ከተጣላ ማለት ነው ዛሬ ሰው እነከሌ ተጣልተዋልና ነገ እንድናስታርቃቸው ወባካቸው ሁሉ ሽማግሌ ይላካል
ነገው ሁለቱም ሰዎች እነዛ የተጣሉት ሰዎች አካል ይቅር ያባብላሉ። እኛ ሀገር ሰው በቃ እንትን ምናምን ብዙም አይፈልግም። ነውር ነው እንደ ነውር ነው የሚታየው። ሰው ከተጣላ እንደ ነውር ይታያል። እና ሰው ፍቅር አለው። እንግዲህ ከመጣም አሁን እዚህ ሀገር እዛ ሲሄድ ይጠጡ በይል ሁሉም ይሄዳል ይገባል አውጡ እንጀራና ብላ ምናምን ይባል ትኔድ ይገርም። አራ በቃ ተማሪ ከሆነ ቄስ ተማሪ ከሄደ እኮ ራሱ በቃ ከትንሽ ቤተሽ ነው ለምኖ የሚመለስ እንጂ እንደፈለገ ስለሆነ እንጀራ ዝም በብዛት ስለሚሰጥ ትንሽ ቦታ ነው የሚለም ብዙ ቦታ ይሄድ ለአመታት እንደውም እስከ ቅርብ ጊዜ ድረስ በፍጹም ሰውና ሰው ተጣልቶ ተገዳድሎ እንደማያውቅ ሰምቼ ነበር። እውነት ነው? አዎ ትክክል ነው። አይጋደልም። በአጋጣሚ ሆኖ የሆነ ሰው እንደዚህ ሆኖ ካሁን ቀደም የሆነ ሰው እንደዚህ ተጣልቶ እንኳን ተባብሎ ተወቅሷል። ለምን እንዲህ ታደርጋለህ? አገራችን ታፈላሹ ነው። አንደኛ እኛ ሀገር ዝናብ አሁን ማለት ነው ዝናብ ሲቀር ደሴት ነው ሰው የሚላክ ዝናብ ቢብሏልና ጾረት አድርጉ ይባላል። መሐላ የሚባል ጸሎት ምህላ የሚባል አለ። ከዛ ኪዳን በቦታለች እዛ ላይ ጾረት ምህላ ይደረጋል ለሳምንት ማለት ነው። እዛ ከብቷ ይታሰራል። ጥጃ ጾረት ተደርጎ ሲመለስ ላሚቷ አጣባብ ጥጃይቱ ከዛም በኋላ ነው ጥጃዋ መጣባብ። ቤተሰብ ልጆች ጡት አይጠቡ እንዳይጠቡ ይባላል። ከዛም በኋላ ጾረት ተደርጎ ታበቃ በኋላ ከ5-6 ሰዓት በኋላ መጣው ሲመለሱ ከብቶች ተፈቱ ይታለው ልጆች የሚጣው ከዛም በኋላ ዝናቡ ይዘንባል። በቃ ጸሎት እስከሚደረግ ሰዓት ድረስ እነዚህ ነገሮች ይቆማሉ። ብዙ ሰው ሌላ ሀገር በሰቀለጥ በደርባንታ የሚባል ሀገር አለ። ይሄዱና በቃ ይሄን ሀገር በቃ ደቀዳችሁ ዝናብ እንዲዘንብ ጠይቁልን ተብሎ ይባላል። ይገርማል በጣም። አዎ በጣም ተገራሚ ቦታ። በእናንተ ዙሪያ ከባህር ዳር በተሻለ ቅርብ አካባቢ አለ ሰቀለጥ የሚቀርባችሁ? ሰቀለጥ ደሴት ነው? ዳርቻ ነው? ዳርቻ ነው። ሰቀለጥ ዘጌ ማዶ ነው ያለ። በዛ ላይ አድርገን እኛም ባህር ዳር ስንመጣ አንዳንዴ ጀልባ በሌለ ሰዓት በወዲያ አድርገን ናፍጣ ጀልባ ላይ ወዲያ ደርስናል። ቀረብናት ቢያንስ በጀልባ የ30 ደቂቃ 40 ደቂቃ ነው። ያቺኛዋ ቀረብ ነው። በዛ ተቋርጠን ተሻግረን ዛሬ በመኪና እንመጣለን ወደ ባህር። ሌላ ገዳምስ ሌላ ደሴት የሚቀርባችሁ? እዛው ዳጋ እስጢፋኖስ አለ። ዳጋ እስጢፋኖስ ቀርባችሁ ነው? ዳጋ እስጢፋኖስ ቀርባችሁ። ምን ያህል ያስኬዳል ዳጋ እስጢፋኖስ ገዳም ከናንተ? ዳጋ እስጢፋኖስ ገዳም እኛ ቤት እዛ ሆዶ ብለ ርቀቱ ቢያንስ እንደሚታየው እንደዛ ታያዋለህ አይደል? ወዲያ አካባቢ ነው ርቀቱ። ስለዚህ ቅርብ ነው ማለት ቅርብ ነው። በታንኳን በደዚህም እንሄዳለን በጀልባ እንሄዳለን። ቅርብ እና አብዛው ወንድ ገዳም ሴት አይገባም። ወንድ ብቻ ነው፣ ሴት ክልክል ነው። ዳጋ ግን እንደዚህ እንደናንተ ነዋሪ የለም፣ ገዳሙ ብቻ ነው። ጠባብም ነው እንደናንተ ሰፊ ነው? ጠባብ ነው፣ ብዙም ሰፊ ነው። ከክብራን ሰፋ ያለ ነው። ከዚህ ባረብስ ክብራን ይባላል፣ ከሱ ሰፋ ያለ ነው። ስለዚህ አሁን የማታ የተጣለው መረብ ልናየው ነው አይደል? እንግዲህ ላሳየን ላነሳው ነው። ስለዚህ አንስተው ያለውንም አሳይተን ደግሞ በቀጥታ ወደ ቤት ነው የምንሄደው። ስለዚህ ዛሬ እንግዲህ እስኪ የጣናን አሳ በጋራ ምንቀምስ ይመስለኛል። ወደ ቤት ሂደን ቤት ውስጥ አስተናግዳቸዋል። ችግር የለም። የት ጋር ነው ቤት? አሁን ከቤት እዛ ጋር ነው ፊት ለፊት የሚታዩት አካባቢ። በዚሁ ነው መንገድ ያለው። በዛሬ ነው መንገድ በመጣችበት አድርገ በዛሽ ቅርብ ናት። እሺ ከልብ አመሰግናለሁ። እንግዲህ እኔው እስኪ መረቡን እቺ ነገር ግን ከምንድን ነበር የተሰራችው? ከደንገል ነው። ደንገል እዚሁ ጣና ዳር የሚበቅል እጽዋት ነው። ለምን ያህል ጊዜ ያገለግላል? አሁን እዛ ላይ ይበቀላል። እዛ ላይ በኋላ ማሳያችኋለሁ። ይሄርና መንገድ ላይ ያሳያችኋለሁ። ስለዚህ ራሳችሁ ናችሁ የምትሰሩት ይሄን? አሁን እኔ አልሰራውም፣ ግን ባለሙያ አለ። አዎ ገዝታችሁ። አሁን ምን ያህል ይወስዳል አንዱ ደንገል? ይሄ አሁን 2000 ብር ነው የሚገዛው። 2000 ብር አሁን ወቅታዊ ዋጋው። በጣም ይገርማል። ቢያገለግል በቃ አንድ ወር በላይ ያገለግል። ምን ይበሰብሳል? ያልቅ ደግሞ መልሰ መግዛት። እንደው እስካሁን እቺ መገልበጥ አደጋ ገጥሟት የሆነ ችግር ተፈጥሮባት ያውቃል? በዚህ እያሰጋው ይሄ ጀልባ ይሄ ነው ጥሩ። ይሄ ተሻለ ነው። አያስበላም፣ አይሰምጥም። ስለሚንሳፈፍ ይሄ ችግር የለም፣ ለአደጋ አያጋልጥ። አዎ እኔ ግን ብዙ አልደፈርኩትም። ድንጋይ አስደግፌ አትፍራ። እሺ ጫማዬ እንዳለ ገብቶበታል።
አሳው ሊያዝ ነው ሰላም ናችሁ? አለቀ በሰላም ናችሁ? ደህና ነው። ደህና ነው፣ አይከፋም። ይኸው አሳ ይዘናል። ጥኛው ደህና ነው፣ ቀንቷል። የተወሰነ ሞካክራል? አዎ። እሺ ይበቃል። ቁጥጥ አዎ አሳዎቻችን እንግዲህ ተዘጋጅተዋል። ተመልካቾች ሩሚ አሁን ሄደን እንግዲህ አሰርተን እናጋሸን ቁርስ መብላን ነው። ቀረሶ ነው የሚባል ይሄ። አንተ አላሰገርክም ዛሬ? ና አባይና አሁን በየቀኑ ማለት እንደዚህ አድርጋችሁ ወደ ቤት ይዞ መሄድ ግዴታ ነው። ለቦታ ነው ስጋ ነው። ስንት ነው ወንድም ማለት? ለማጠራችሁ ታጋ እንጂ አሳ ተቀበይ አጥሩ ተናንተሽ ሰላም አደራችሁ። ሰላም ነው። እንደ ማስከር አድርጎን ችግር የለም። ተመልካቾቻችን እንግዲህ ከጣና ዳር ከወንድማችን ጋር አሳውን ይዘን መተን አሁን ደግሞ ቤቱ ነው የምንገኘው። ባለቤቱ ደግሞ እንግዲህ የማዘጋጀቱን ስራ ጀምራለች። እስከ መጨረሻው ድረስ የዝግጅት ሂደቱን እስከምንመገብበት ያለውን ሂደት እናሳያቸዋለን። በቅድሚያ እንግዲህ እህታችን እንተዋወቃትና አብረን እየሰራን እንቆያለን ማለት ነው። ማን ልበል እንተዋወቅ? እህቴ ጸጋነሽ ይባላል። ጸጋነሽ የሻምበል ባለቤት? አዎ። እሺ እንግዲህ አሁን አሳው መጥቷል። ምንድነው የምናዘጋጀው? ምን የሚባለውን ምግብ ነው አሁን የምንሰራው? አሳ ያው እንግዲህ ብዙ አይነት አሰራር አለው። ፍሊቶ ይባላል። ስጓ ትወጣለች፣ አጥንቱ ይቀራል። ከዛ በኋላ ምንድነው የሚሆነው? አሳ ወጥ ነው የሚሆነው? አዎ ወጥም ይሆናል፣ ዱለትም ይሆናል። ያው እንደየፍላጎቱ ይሰራል። እንደ ሰው ፍላጎት ይሰራል። አዎ በጣም ደስ ይላል። ብዙ ጊዜ በተለይ ገጠር ሰው የሚያመርተውን የሚሰራውን ነገር አይመገብም። አሁን እንቁላል ከሆነ ይዞ ወደ ገበያ፣ ቂቤም ከሆነ
ላም ያለው ሰው ምናልባት ወተትና አንዳንድ ነገር ይጠጣል። ብዙ ጊዜ አሁን ወቅት ላይ በተለይ አርሶ አደሩ ወደ ገበያ ወስዶ የሚሸጠው ነገር አይመገብም። እናንተስ አሳዋ ላይ እንዴት ነው አመጋገባቸው? ያው እንመገባለን ግን በይበልጥ ያው ወደ ገበያ ነው እንዳልከው። ምክንያቱም ይህን ሽጠን ነው ቤት ምንመራ በደና ይህን ሽጠን ቀነስ ያለውን ነገር ነው ያው መቼም ግን ዞሮ ለልጆቻችንም ያው እንትንላለን። እናንተም ትመገባላችሁ? አዎ በጣም ደስ ይላል። አንቺ ተወልደሽ ያደግሽው እዚህ ነው? እሱ ደቅ ደሴት እንደሆነ ተወልዶ ያደገው እየነገረኝ ነበር። አንቺስ የተወልደሽ ያደግሽ? እኔ ተወልጄ ያደግኩት ገዳመ ዘጌ ባህር ዳር ዙሪያ። ባህር ዳር ዙሪያ ገዳመ ዘጌ ነው ተወልጄ ያደግኩት። የእናንተስ አካባቢ እንደዚህ አሳ የማስገር ስራ ይሰራል? ዘጌ ላሳ እንደውም በጣም ታዋቂ ናት። ስለዚህ በልጅነት ጀምሮ አሳ ትመገቢያለሽ? አዎ እንደውም እንዳሁኑ ሳይሆን በዛን ሰዓት አሳው በጣም አምራቹም ትንሽ ነበር። በጣም ነበር አሳንት የሚብል አሳ ተመግቤ ባሳን ያደኩ በቃ ማለት ይቻላል። ምክንያቱም በፊት ያው ቤተሰቦቼ በብዛት ይገዛሉ ርካሽም ስለነበር ፈላጊ ተጠቃሚ ራሱ እንደዚህ አይበዛም ነበር። ገበያ ላይ ወጥቶ እንደዚህ ብዙ ገዥ የለውም ነበር። ይሸጣል ግን በጣም ርካሽ ነበር። እንዳሁኑ ዋጋው ራሱ እኔ አያቴ ጋር ነበር ያደኩኝ ነፍሳን ይማረው። በጣም አሳ እንወዳለን ቤተሰቡ። እሷም አሳ ባለሙያ ናት። ከሷ ነው ሙያውን የሚወሰድኩኝ እና የ50 ሳንቲም ራሱ እኔ አጠባ ልመጅ ምናምን ስትለኝ በ50 ሳንቲም 3-4 ነጭ አሳ ምናምን ገዛ ነበር። ይሄን ዛሬ ገዛ ነው አይነት 3-4ቱን ያው ያ አይነቱ ይለያል። አዎ አይነቱ ይለያል። ግን በጣም ርካሽ ነበር። ከቤት በጣም አሳ በልቼ ነው ያደኩኝ። አሁን ዛሬ ላይ እንግዲህ እኛ አሁን ዋጋውን እያየን ነበር። እንደውም ሰሞኑን በጣም ተወዷል እያሉ ነበር። ከዱሮ አንፃር ሲነጻጸር እንዳልሽው አሁን ዋጋው በጣም እሳት ሆኗል። ያው ሁሉም ነገር ተወዷል። በርግጥ በዚህ ወቅት አሁን በጣም ውድ ነው። እንግዲህ እሱ ደቅ ደሴት ሩቅ ነው አይደል? በምን አጋጣሚ ተገናኛችሁ? እሱን አልጠየኩትም። በርግጥ አንቺ ከዘጌ እሱ ከደቅ እንግዲህ እግዚአብሔር ሁሉንም እሱ በርግጥ ሊያገናኝ ሰበቡን ይፈጥረዋል ሊያገናኝ ሲፈልግና አጋጣሚው እንዴት ነበር? አጋጣሚው እንግዲህ በጓደኛ በዛው እንደዚህ እንኳን እንትን አለም ነበር። ያው መቼስ ምን ታረጋዋለህ? በጓደኛ መዛ ምክንያት ተገናኘን። ያው እግዚአብሔር ይመስገን እዚህ ደርሰን። ስንት ዓመት ሆናችሁ አሁን ትዳር ከመሰረታችሁ? 2 ልጆች እንዳላችሁ ነግሮኛል። አዎ ቆይተናል። የሱ እንኳን ራቅ ያለ ያንቺ ቅርብ ነው። እዚህ በባህር ዳር ነው ወይስ በጣና የተወሰነ ትጓዛላችሁ? በጣና በጊዮርጊስ አርገ ቅርብ ነው። የ1 ሰዓት መንገድ ማለት ነው በጀልባ። ስለዚህ በጀልባ ሄዳችሁ ነው እናንተ? አዎ አማራጭ አለው። መኪና ትራንስፖርት አለው። በጀልባ በእግርም ይከዳል። አሁን ልጫለው ስጋ እያወጣው ነው። ከዚህ ስጋ ከወጣ በኋላ በቃ መታጠብ ነው። በሎሚ በጨው ታጠባል። ይሄ እንደዚህ ይሆናል። ሁሉ ነገር ይወጣል። ሆድቃው ይታጠባል። ከዛ በደንብ ይጸዳል። አሳው ሲሰራ ሾሁ ተለቅሞ ይሰራል። በውሃ ፈቅላን ይሄኛው ደግሞ እዚሁ እያለ ፊሊቶ ማለት ስጋዋ ትለያለች። አዎ ስጋዋ ትወጣለች። እንጃ እኛ እንደውም በአገራችን በወጭት ነው የሚሰራ። እኛው ዘጌ በባህላዊ በሸክላ ወጭት ይባላል። እዛ ነው የሚሰራ። አሁን ያለኝ በሱ መስራት ይቻላል። አሁን ሸክላ መሆኑ ከብረት ድስቱ የተለየ ጣዕም ሊሰጠው ይችላል ምናልባት። አኔ መረብ የምትሰሩት? አዎ የተዘር የምታመርተው ይሄ ጴረሰ ወላት እንደምታመርተው ማናት የምታመርተው? ግብጽ ናት። ግብጽ ወደ ሱዳን ይጋል፣ ከሱዳን ወደ ኢትዮጵያ ነው። ከሱዳን ወደ ኢትዮጵያ ይሄ ቅድም ያይኔ አሳ ይዘዋል። ከዚህ የሰፋው ደግሞ እዚህ የበለጠው ናት ነው ተላልቁ ናት። ብዙ አይነት ሳይዝ ብዙ ነው። ስለዚህ አንዳንዱ ይሄ 3 ከሩብ ይባላል፣ 3 ተኩል ይባላል፣ 4 ቁጥር አለ፣ 4 ተኩል አለ፣ ሩብ ጉዳይ ለ5 አለ፣ 5 ቁጥር አለ። 5 ቁጥር የሚባለው በጣም ይሄ እነዚህ የሚያካክሉት ነው። ተላልቆቹ
ለትናንሽ አሳ ነው የሚሆን ይሄ። አዎ ይሄ ለዝቅተኛ ያው እንዳሁን አሳ ይዘው ይሄን ኢትዮጵያ ታመርት እንደነገር ይሄን ኢትዮጵያ ተመርቶ አይወለድ ብችለውማ አይሆንላችሁም ማለት ነው። ምንም ሆነልናል ለኛ ቀርሞ ከሰው ማምጣት ነው እንጂ። አዎ የዘጊዋ ድስታችን ይህች ናት። አዎ እሷ የእናቶቻችን ናቸው። እናቴ አሳ በጣም ተወዳለች። መስራት ማጠብ ሙያው ከሷ ነው የወሰድኩት። ዋው እንግዲህ እቃውም እንዳይረሳ ብዬ። አዎ ልጅነት ባህላችን ትክክል። ያኛው ሲወጣ በፊት ቀሪሾ እዚች ጋለች። ስንሸጥኛ ለህፃን ሲያበሉ ምናምን እንነግራቸዋለን። ምክንያቱም ይወጣ ብለን እንትን አንላቸውም እንዲች አድርጎ እንዳያወጡ እንነግራቸዋለን ስለምትቀር ማለት ነው። ከዚህ ነው ፈልጋ ያንተው ጭንቅላት መጀመር ነው የሚደረገው። መጀመሪያ ምንድን ነው የሚደረገው? ጭንቅላት ጭንቅላቱ ከተቆላላ በኋላ ስጋው ይገባል። ስለዚህ ወጥ ሲሆን አሁን ቅድም ጥብሱ ነው ቢሆን ጭንቅላቱ አይገባም ነበር። አዎ ያ አሁን የፊልተው ጭንቅላቱ አይገባም። ለብ ነው። ይህ ወጥ ሲሆን ጭንቅላቱ እንደዚህ ይቆላል። ከዛ ስጋው ይጨመራል። በባህላዊ የዘጌን አመጣ ነው። ይሄን ቤት እንደሰራው ታካል ዛንጂ ለተለቀቁ ወደ ሰመጣቸው ይሄውን በዛኛው አሰራር ቢሆን ኑሮ እንዳለ ታጥቦ ቢሆን እስከ ምስሉ ተቀቅሎ ይለቀማል። ሾሁ ግን ስጋው ስለወጣ ነው ያኛው። አዎ ያ እንዳለ እስከ ምስሉ ይቀቀላል፣ ሾሁ ይለቀማል። ይሄ ስጋው ስለወጣ ነው። አቦ አንሳና ታደርጋለህ እንዳከርስት ይላታል። ይሄዳታሽ እዚህ የሚደረግበት እንዲዘግ
በሉ ቁጭ በሉ ና ግባ አንተ እሺ ደብሳ እንጀራ ነው የሀገራችን ነው የደቀን በጣም ያምራል ደብሳ እኛ ምን በላይ ነው ይፈዛማ ተከርመኛል አንተ አይ ነው ምን በቃ የራሳችን ጤፍ ነው ነጭ ዳብሳ ለዘይ መረተለ አዎ ያምሽ ከማሱ እንግዲህ ወጣችን መስላል ቁጭ በይና አይዲየ ና አረናንጂ ባባ አረ ብሎ ነገር የለም እዚሁ ነው አያ ወይኔ ቅድም ትመለጥ የነበረው ትንሽ ተዛል ሁሉንም ነው በርበሬም ስለሆነ ሳይሆን ጨርሷ ሰዓት ነው ዘኔ ይበላል ነው ችግር የለም አይደለም ቆይ እንትና የይበላ ባለ ተነካክቶ እንትን የቤት እኮ እንዳይከፍ ነው የቤታችን እኮ አንድ ሸምስ በጣም ነው ተመልካቾች ዝም ያልኳችሁ ጣፍጦኝ ቀረጻውን ዘንግቼው ነው በጣም ነው የሚጣፍጠው ባህር ዳር መቶ አሳ ሳይበላ የሚሄድ ሰው መቼም መኖር የለበትም ማለት የእንግዳ ማስታወቂያው አሳ ባህላችን እንግዲህ ባሳ እኔ ዝበረ እግዚአብሔር ነው በእኛ ማርያም በደንብ በርቺ ማርያም አራቱ ያስበረገ እግዚአብሔር አናሳይ ሳናበ ቡናም ታውቂ ቡናም አንሰራበት ነው ይዘን ብራንድ ለቀር ይዘገይት ነው ብራንድ ለጠልፍ ይችላል አቮካዶ አላመጣች በሉ እናመሰግናለን አላችሁ በጣም ነው እናመሰግናለን ሰላም አይልን እሺ ሰላም አለ ወዳና